ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ዛሬ ከምን ጊዜውም በላይ እርዳታችሁ ያስፈልገኛል። ለሁሉም ወዳጅ ዘመዶቼ እንዲደርስልኝ ይሄን ቪዲዮ ሼር በማድረግ ተባበሩኝ። እንደሚታወቀው አግማሴ ቁም ነገረኛው እባላለሁ። ከገጠር እስከ ከተማ ብዙ የደከሙ እናቶችን አባቶችን አግዛለሁኝ ማለት ነው። አብዛኞቻችሁ ትራንስፖርት እና መጓጓዣ እንዲኖረኝ የአብዛኞቻችሁ ፍላጎትና ምኞት ነው። ነገር ግን እሱ እንዲኖረኝ ደግሞ የእናንተ ጥረት የእናንተ እገዛ ያስፈልገኛል። ፖስት ከምናደርገው ውጭ ከካሜራ ጀርባ ብዙ ነገሮችን እንሰራለን። ቋሚ እርዳታ የሚያስፈልጋቸውን ሰዎች ቋሚ እገዛ እንዲደረግላቸው አካውንት ከፍተን በአካውንታቸው ሰው እንዲያግዛቸው ከሰዎች ጋር እናገናኛለን። እንደገና ደግሞ እዚህ የማይፖሰቱም ነገሮች አሉ። በጣም የተጎዱ ሰዎችን ስናገኝ ፖስት የማይደረጉ ሰዎች አሉ፣ ለሰዎች ብቻ የምንልክላቸው ማለት ነው። እንደምታውቁት ወደ ገጠርም ስወጣ በትራንስፖርት ነው። ያው ኮንትራት ለመያዝ አስቸጋሪ ነው። የምታውቁት ትራንስፖርቱ ራሱ ውድ ነው እንኳን ኮንትራት ለመያዝ እና ፈለግነው ቦታ ላይ ወርደን የፈለግናቸውን ሰዎች ማገዝ አልቻልንም። በአስቸጋሪ ሁኔታ ነው ሰዎችን የምናግዘው። ያለንበት ሁኔታ ትንሽ ያስቸግራል። ሁሉንም ነገር እየተጋፈጥን ነው እንግዲህ ይህንን እርዳታ የምናደርሰው ማለት ነው። ይሄ እኔ የምለቀው ለእናንተ 3 ደቂቃ 4 ደቂቃ ቪዲዮ ቀላል ነው የሚመስለው፣ ነገር ግን በዛ ውስጥ በጣም የምናልፋቸው ብዙ ችግሮች አላቸው። እኔና እግዚአብሔር ብቻ የምናውቀው ብዙ ችግር ያለፍኩት አለ። በዛ መካከል እዚህ ላይ የማይነገር ይሄ ነው የማይባል ይሄን ሁሉ ችግር እንኳን እያለፍኩኝ ይሄን ነገር መተው አልችልም። ምክንያቱም ብዙ የወደቁ እናቶችን ማንሳት እንችላለን። ሰዎች የመርዳት ፍላጎት አላቸው። እግዚአብሔር ይሄን ለኔ የሰጠኝ ትልቅ በረከት ነው። ይሄንን ማቋረጥ አልችልም። ነገር ግን ለኛ ተጽዕኖ የፈጠረብን ይሄው ትራንስፖርት ነው። ይሄ ከተደረገልን ደግሞ እኛ ለብዙ ሰዎች መድረስ እንችላለን። ብዙ ቦታዎች ላይ ተደራሽ መሆን እንችላለን። እኛ ሰዎችን ብቻ አይደለም እናግዘው፣ የገጠር ቤተክርስቲያናትንም እናግዛለን። በጣም በአስቸጋሪ ውስጥ ያሉትን ቤተክርስቲያንም እናሳድሳለን። የሚያስፈልጋቸውን ነገር እናቀርባለን። ብዙ ነገር ነው የምንሰራው እና ያው አውቃለሁኝ እናንተ ደልቷችሁ ተርፏችሁ የሚረዳ ቤተሰብ አጣችሁ አይደለም ይሄን ሁሉ የምታደርጉት። ብዙ የሚረዳ ቤተሰብ ወገን አላችሁ። ነገር ግን ያው እኛ በልተን ከምናድረው ብናካፍልስ ብላችሁ እንደሆን ይገባኛል። እናንተ እንኳን ባትችሉ ለሚችል ሰው ሼር አድርጋችሁልኝ መጓጓዣ ቢኖረኝ በጣም ለብዙ ሰው መድረስ እንችላለን። የምንሰራው ስራ አስደሳች ይሆናል ማለት ነው። እንደምታግዙኝም ተስፋ አደርጋለሁኝ። አመሰግናለሁ።